ሳሚ ነው። ሳሚን ደግሞ ሌላ 3 ሴቶች አፍቅረውት ግራ ግብትብት ብሏቸው ይገኛሉ። ሳሚ የኔ ብቻ ነው፣ ሳሚ የኔ ነው፣ ሳሚ ከኔ ሌላ የሌላ ሊሆን አይችልም እያሉ እርስ በራሳቸው ሰላም ያጡት ሴቶች አንድ ቤት ከሁለት እህትማማች አልፎ እስከ ሰራተኛ ፍቅር ይዟቸው ከአንድ ልጅ ግራ እየገባቸው ይገኛሉ። ሳብዬ ጋር እንግዲህ አቤል ነው እያለው እሱ ነው በነገሮች እያጽናናት ያለውና ከሳሚ ጋርም እየተገናኘ ሁለተኛ ሳባን እንደማታገኛትና ሳባ የኔ ብቻ እንደሆነች እንድታውቅ እፈልጋለሁ እያለ ለሳሚ እየነገረው ነበር። ሳሚ ደግሞ ችግር የለም ፎክርብኝም ብሎት ነበር ለአቤል። በሌላ በኩል በባለፈው ቪዲዮ ላይ ሀና ኩኩሻን ልትመታት ነበር። ለምን ነበር ልትመታት እያለችው ምሳ ወይንም እጋብዝሻለሁ ብሏት ነበርና እሱ ጋር ሊሄድ ነው ብላ ለባብሳ እንዴት ከኒባል ጋር በኒባል መጣሽብኝ እያለች ወይዘሮ ሀና ልታንቃት ነበር። ቤቲም እንደገና እንደዙ ግራ ገብቷት ነበር። በዛሬው ቪዲዮ ላይ ደግሞ የሳባ መጨረሻ ምን ሆነ? ከሳሚ ጋርስ ተገናኘ ወይ? አቤልስ አሳልፎ ለሳሚ ሰጠው ወይ? 3ቱ አፍቃሪዎች እምን ደረሱ የሚለውን ቪዲዮን እስከ ፍጻሜው እንድትከታተሉት በአክብሮት ጠይቃለሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። እንግዲህ በእንጀራ እናቷ የምትሰቃየው ልጅ ሳባ በቤቱ ዙሪያ ያንን የቤቱን ፋይል የያዘውን ወረቀት እስካሁን አላገኘችውም እና ያለችው ከአቤል ጋር ነው። አቤልም ያለውን ነገር አብሯት እየተጋፈጠ ቤት ድረስ በመሄድ ይገኛል ማለት ነው። በዛሬው ቪዲዮ ላይ ሳሚ ቃል በገባው መሰረት እጋብዝሻለሁ ስላላት ሰራተኛዋን ሊጋብዛት ቀጥሯት ተሱ ጋር ተገናኝተው አብረው እየሄዳሉ ወደ ግብዣ ቦታ። ይህ ወደ ግብዣ ቦታ ብቻም መሆኑ ስለሚያጠራጥር ወደ መኝታም ቦታ ሊሄዱ ስለሚችሉ ማየት አለብን ብለው ሁለቱም ሻርባቸውን ለብሰው እሷን ተከትለዋት ሄደው ነበር። ወደ አረፉበትም ተከታትለው እዛው ግቢ ገብተው እያዩቸው ነበረ፣ እያጎረሰችው እንዲሁም ደግሞ እሱ ስለ አመሰገናትና እንደገና ሰራተኛዋ ደግሞ ማንም ባልጋበዘኝ አንተ ጋብዘኛልና አመሰግነሃለሁ ብላ ጉንጩንም ስትስመው ሁለቱ እርር ጭርር ብለው ነበረ። እኔ የምለው አንቺን መሳይ ቆንጆ እትቶሽ እንዴት ነው ቆንጆ የተረሳበት ምክንያት? እንዴት ከሰራተኛ ከአንድ ገርዳሜ ፍቅር ይይዘዋል ሳሚ? አንቺ ከኔ ቀማሽኝ፣ ከሳባ እኔ ቀማኋት፣ አሁን ደግሞ ኩኩሻ ካንቺ ቀማችሽ እያለች ሀናን እያቃጠለቻት ትገኛለች። ጥሩ ጊዜ ካሳለፉ በኋላ እኔኮ ከሳባ ቀጥሎ እንደ እህቴ ነው አንቺን እየማይሽ ወይንም የማማክርሽ የምወድሽ በማለት ለሷ ይነግራታል። ግን እኔ ከሳባ ሌላ ማንንም ላይ አልፈልግም፣ ሳባን መቼም ቢሆን እወዳታለሁኝ ብሎ ለኩኩሻ ነገራት። ምክንያቱም ምን ያክል ነው እንዴት ነው የምትወዳት የሚለውን ነገር ስታነሳበት ነው። እኔ የማስበው ግን አንተ አንድ ነገር እንዳትሆን ብቻ ነው፣ ከእሷ ሌላ ወይንም ደግሞ በዙሪያ ሌሎች አፍቃሪዎችም አሉ ስትለው እሱን አውቃለሁ ብሎ ለኩኩሻ ይመልስላታል። አቤል ደግሞ ምንድን ነው እያደረገው? እዛ ቤት አብረው ነበሩና እሱ ያሰባት በፍቅር መልክ ነው፣ የራሱ የግሉ እንድትሆን ነው የሚፈልገው። ሳባ ደግሞ በመልካምነት ብቻ ስላገዛት ጥሩ ጓደኛ እንዲሆንላት ነው የፈለገችው። ምንድን ነበር ወደዛ ቤት መሄድ እፈልጋ ነበርና እሱ ደግሞ ነገሮቹ ሳያልቁ እዛ ቤት አሁን ስንገባ ዝም ብለን መሄድ የለብንም ብሎ ሲነግራት ያለውን ነገር ለመጋፈጥ ወይንም መጋፈጥ አለብን መዘጋጀት አለብን ብላ ስትለው እኔም የመጣውን ነገር ሁሉ ከአንቺ ጎን ነኝ፣ ሲኦልም እንግባ ብትኝ እገባለሁ ብሎ ሲነግራት እንዲህ አይነት ጓደኛ ስለሰጠኝ አመሰግናለሁ ብላ ስትለው ጓደኛ ብሎ አዘነባት። ምክንያቱም እሱ እንደ ግሉ ወይንም የግሉ ለማድረግ ብቻ ነበረ የራሱ ለማድረግ ስለፈለገ ነበር። እሷ ግን በጣም ተናዳለች። በንዴት ይወጣና በጎዳና ወክ እያደረገ ሳሚ ይደውልለታል። በጣም ተናዶ
ንጹህ አፍቃሪ ሰው ወይንም እንደተፈቀረ ያ ሰው ቦታ ሰው ሳይሰጠው ሲቀር እያለ እያወራ እየተብሰለሰለ ነበረ። ምክንያቱም ያለ መረዳቷን ምክንያት ስላወቀ እውነትም ሳሚን አሁን ድረስ ታፈቅረዋለች ለማስመሰል ነው እንጂ ከልቧ አውጥታ ልትረሳው አልቻለችም እያለ ነበር። ሳሚ ሲደውልለት ለሳሚ ስልኩን ያነሳለትና ሳባ ካለች ሳባን አገናኘኝ ብሎ ይለዋል። ቆይ ምን ነው ዛሬ አኩርፈሃል? ሳባ አባረረችህ ወይንም አስቀየመችህ እንዲህ ብሎ ለአቤል ይነግረዋል። አቤል ምንድን ነው ያለው ቦታ የማይሰጥ ሰው ልክ እንዳንተ ብሎ ለሳሚ ይመልስለታል። ወደ ቤት ይመለስና አቤል ለእሷ ተኝታ ነበርና እያያት ነበረ። ትንሽ ቆየት ብሎ አጠገቧ ቁጭ እንዳለ ዞር ስትል ከነቃቸው በኋላ አጠገቧ ቁጭ ብሏል። አቤል ነበርክ እንዴ በማለት ትለዋለች። ይቅርታ ቅድም ስለተናገርኩት ቃላት በማለት ስትለው ችግር የለም ብሎ እሱም ተረዳት። መልካምነቱ ደስ ይላል፣ ትዕግስትነቱም ደስ ይላል። ምክንያቱም በምትለው ነገር ቶሎ የሚረበሽ ልጅ አይደለምና ሌላው ነገር ይደርሳል፣ አንቺ መረጋጋትሽን ብቻ ነው ያንቺ ነገር ነው መቅደም ያለበት ብሎ እሷን ወደ ሳባን ማጽናናት ይገባል። ከዛ በመቀጠል ስልኩን ከኪሱ ያወጣና ስልኩን እንቺ ሳሚ ደውሎ ነበር በማለት ሲነግራት የዛን ሰውዬ ስም ዳግመኛ እንዳትጠራብኝ የኔና የሱ ነገር ያበቃ የሞተ ጉዳይ ነው ብላ ትነግረዋለች። ስልኩንም አልቀበልም በማለት ካጠገቡ ትነሳና ትሄዳለች። ሀናና ቤቲ ደግሞ ኩኩሻንና ሳሚን ሲከታተሏቸው ነበርና እነሱ ከግብዣቸው በኋላ ወደ ቤታቸው ሊመለሱ ሲሉ ቀድመው እነሱ ወጥተው እየተከታተሏቸው የትም እንደሚሄዱ የት ነው የሚያርፉት የሚለውን ነገር እየተከታተሉ ነበረ። መጨረሻ ላይ በሩን ዘጉትና በቀዳዳ ተንሿከው ሲያዩ እሷ አቅፈው እሱን ስማው ተለያዩ ማለት ነው። በጣም ስለሳመችው በጣም ነው ሁለቱም የተንጨረጨሩት። ወደ ቤት ገባች። እነሱ ቀድመው ቤት እንዳላየ ከቤት እንዳልወጣ ተቀመጡ። እሷ ግን ምንም አውቃለች፣ ተረታለች። ምነው ፊትሽ ጠቆረ? ውጭ ወጥተሽ ነበር ወይ በማለት ለሀና ትነግራታለች። እባክሽ ምንም አይደለም፣ ወይኔ ዛሬው ቀን በጣም ደስ ሲል እንዴት የሚያምር ቀን አሳለፍን መሰለሽ ከሳሚዬ ጋር በማለት ሁለቱንም ታቃጥላቸዋለን። ከሚሪንዳ ያለፈ አልጋበዘሽም ወይንም አይጋብዝሽም ምንድነው እንደዚህ ማሽቃበጥ በማለት ትነግራታለች። አሁን ይህ የለበሽው ቀሚስ በጣም ነው የሚያስጠላው፣ ግቢና ቀሚስሽን ቀይረው፣ አንቺ የሚያምርብሽ ወጥ ስትሰሪ ብቻ ነው በማለት ሀና ትላታለች። ቆይ ልንገራችሁ፣ የሆነ ነገር የተቃጠለ ነገር እየሸተተኝ ነው መካከላችሁ ብላ ትላታለች። ምክንያቱም የሁለቱን የቅናት እየነገረቻቸው ነው ማለት የቀኑበትንና የተንጨረጨሩበትን ያንን እየገለጸችላቸው ነው። እና ሁለቱም ተናደው እየተንጨረጨሩ ነበርና ልክ ሀናም ልትመታት ስትል እባክሽ እንዳትመቻት በማለት ቤቲ ትላለች። ቤቲ አዝና አይደለም ከዛ ቤት ከወጣች ቀጥታ አቤት ሳሚ ቤት ነው የምትሄደው። ስለዚህ እዚሁ እንዳረግናት እያደረግናት ከቤት እንዳትወጣ እያለች ነበር። እንዳንቺ ያደረግሽው ነገር ተገቢ አይደለም። ብትመቻት ይች ልጅ የምትሄደው ሳሚ ቤት ነውና ጥሩ አይደለም፣ እንደዚህ አታድርጊያት በማለት ስታት ልትመችኝ አትችም፣ ከፈለግሽ ጥየልሽ ሄዳለሁ እወጣለሁ ነበር እያለቻት። እንዲህ አይነትም ነገር ጀምረሻል እንዴ በማለት ስትላት፣ አረ በፈጠረሽ አርፈሽ ስራሽን ስሪልን እያለች ቤት እየተናገረች ነበር። አሁንም እዛው ሳሚ ጋር ነው ዳግመኛ የምትሄደው ብላ ስላሰበች ነው። አሁን እርቦኛል ምሳ አቅርቢልኝ በማለት ስትላት፣ እኔ ከየት እንደመጣሁ ታውቂያለሽ፣ ዛሬ ምግብ አልሰራሁም በማለት ስትላት፣ በጣም ወይንም ጭርር አለች እመቴ ሀና። ወደ ክላስ ተገባና ኩኩሻ ሰራሁላቸው ዛሬ እኔ እንደዚህ ነኝ እያለች ሳሚል ጉንጩን የሳመችውን እያስታወሰች በደስታ አሰበች ማለት ነው። ምንድን ነው እየተደረገው? ከዛ ስትመለስ ካልፈለጋችሁኝ እሄድላችኋለሁኝ እንደዚህ እንዳታደርጉኝ ብላ ስትነግራት ማለት ነው። እኔ ሀና የምለማመጥሽ መስሎሽ ነው ወይ? ሰባራ ዶሮ እንዳይቀድምሽ ሩጪ ሂጂ ብላ ትላታለች። እሄዳለሁ ብላ እየሳቀች ስትል
ቤቲ ምንድን ነው እያደረገችው? በጭራሽ ልትሄጂ አይገባም እንዴ! እንዴት ተደርጎ ነው የምትሄጂው? ብላ እሷን ትይዛትና ሀናንም በድጋሚ ታጽናናታለች። ረፊ ልትሄድ አይገባም፣ ምክንያቱም ጥሩ አይደለም፣ መልሳ እሱ ጋር ነው የምትሄደው እያሉ በድጋሚ አሁንም የእሷን ነገር እያሰቡና ሁለቱ ዳግመኛ እንዲገናኙ አልፈለጉም። እሱ ግን ከሳባ ቀጥሎ ሀሳቡን የሚያማክረው ከዛ ቤት ለሰራተኛዋ ነው። ለሁለቱም ምንም አይነት ፍቅር አልነበረውም። ሳባዬ ምንድን ነበር አቤልን እያለችው ይቅርታ ነው እየጠየቀችው። ምክንያቱም አንተ ከጎኔ በነበርክበት ሰዓትና እንደዛ ባልከኝ እንዲህ አይነት ምላሽ ስለመለስኩልህ ይቅርታ ብላ ለሱ ጠየቀችው ወይንም መለሰችለት። እሱም በትዕግስት ነው የተቀበላት። ሳሚ ምንድን ያለው? መቼም ቢሆን እጠብቃታለሁ እኔ ጋር መታ 10 ደቂቃ ብትቆይና 10 ደቂቃ ጊዜ ብናሳልፍ ምን አይነት ደስታ እንደሚሰማት እኔ ነኝ የማውቀው። ከሳባ ሌላ ህይወት አይኖረኝም። እኔ ሳባን እንዴት እንደወደድኳት ልንገርሽ፣ አይኗ ጥርሷ ብዬ አይደለም፣ በዚህ በማድነቅ ብቻ አይደለም እኔ እሷን የምወዳት ብሎ ለኩኩሻ መልሶላት ነበር። ከሷ ሌላ ህይወት የለኝም፣ አሁንም ወደፊትም ሳብዬን ብቻ ነው የማስበው፣ ከሷ ሌላ ማንም አይታየኝም በማለት ነበረ እየመለሰላት። ሁለቱ እንግዲህ እየተንጨረጨሩ እዛ ቤት ቁጭ ብለው ነበርና ይገርማል። አንቺ እኮ ቆንጆ ነሽ፣ ከአንቺ አስበልጦ እንዴት ይችን ሰራተኛ ብቻ ሊጋብዛት ቻለ እያለቻት እያቃጠለቻት ነበርና እሰራልሻለሁ ብቻ ግድ የለም አንቺ በእኔ ላይ እንደዚህ አደረግሽብኝ እያለች ሰራተኛዋን እየገላመጠቻት እየሰደበቻት እየዛተችባት ነበር። ሀና እተብየዋም ቀምታ ነው። ምክንያቱም ኤጋ እህታቸውን ለመበቀል ፈልገው ነው እንጂ ሳሚ የሳባ ብቻ ነበረ። በነገር አሁንም እሷ የሆነ ነገር እንድትጨምርና የብሱን ቅጥል ርር እንድትል ደግሞ ቤቲ ትገፋፋታለች። እኔ እኮ ለራስሽ አስቤልሽ ነው እንጂ እኔ ምን ጨነቀኝ በማለት ትላታለች። የኩኩሻ ማቃጠል አንሶኝ ደግሞ አንቺኛ ተጨመርሽብኝ፣ እኔ እኮ ጨርቄን ልጥ ነው፣ ሴጣኔን አታምጡብኝ እያለች እመቴ ሀና ትገኛለች ማለት ነው። አቤልም ሳሚም እሷን ተጋበዘ በኋላ ቀጥታ ወደ እቤቱ ነው እየተመለሰው። እሷን እቤት አድርጓት አቤልም ወደ ሳባ ጋር ሄዷል። እሷም በጥሩ ፊት ነው የሰጠችው፣ ምክንያቱም ይቅርታ ስላለችው በይቅርታዋ ተቀብሏታል። ያንቺን ችግሮች ነው ማስቀደም እያለብን ብሏታል። ስልክም አላወራም፣ ሳሚን አልፈልግም፣ የኔን እሱ የሞተ ጉዳይ ነው ባለችው ምክንያት እሱ ትንሽ እዚህ ጋር ተስፋ አግኝቷል። ምክንያቱም ውሸቷን ነው እንጂ አሁንም የምትወደው ሳሚን ነው የሚለው ነገር ትንሽ ተጠራጥሮ ነበረ። እሷ ደግሞ እዚህ ጋር በእኔን አታሎ ነው እንደዚህ እያደረገኝና የኔና የሱ ጉዳይ ያበቃ ጉዳይ ነው ብላ ለአቤል መልሳለታለች። የዛሬው ቪዲዮ እንግዲህ የኩኩሻ የምግብ ግብዣ ነበርና ሀናና ቤቲ በዛሬው ግብዣ ኩኩሻ ስለተጋበዘች ሁለቱ እንግዲህ እሷን በመከታተል ላይ ነበር እየተገኙት። እንዲሁም ደግሞ ይችን ሰራተኛ ገርዳሜ እንዴት እሱ ሊጋብዛት ቻለ እያሉ እየተንጨረጨሩ ነበረ። እንግዲህ እሷን በደንብ ነው ዛሬ እያመሰገነችው፣ ምስጋናዋንም ተቀብሏታል። አታካብጂ ብሏታል ማለት ነው። የሳባ መጨረሻ ምን ይሆን? ከሳሚ ጋር ይገናኙ ይሆን? እውነትስ አቤል ደግሞ የግሉ ያደርጋት ይሆን? እሷስ ከማንኛው ጋር ነው የምትዘልቀው የሚለው በቀጣይ ቪዲዮ የምናይ ይሆናል። ቤተሰብ ያላችሁበት ሰላማችሁ ብዝት ተተረፍርፍ ይበል። ላይክ ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ባይ ባይ። ቤተሰብ ደህና ሁኑ።